ጥላ እውነተኛ ታሪክ 12ኛ ክፍል። ከባለፈው ለመስታወስ የሚያክል። እሺ ይቅርታ፣ ተመጓገስን ከጨረስን አንድ ነገር ላውራ አልኳቸው። እሺ ቀጥይ ልጄ አሉኝ። ሎሌም ተከትሎ ቀጥይኝ አለኝ። ምን መሰላችሁ፣ እውነት ለመናገር በህይወቴ እንደዚህ አይነት በዓል አክብሬ አላውቅም። ሁል ጊዜ አባቴ የሀበሻ ልብስ እንድለብስና ታቦት እንዳስገባ ሲነግረኝ ነበር። በእርግጥ ሁሉ ልብሶቼ ቀሚስ ናቸው፣ ግን ከአባቴ እየተደበቅኩኝ የጓደኛዬ ቀሚስ ለብሼ ሆቴል ስንዞር ነው የምንውለው። እና እናቴና አባቴ በህይወት ኑረውልኝ ልክ እንደዚህ አንድ አይነት ልብስ ለብሰን ቢኖር ብዬ ተመኘሁ። አንድ አይነት መልበስ ቢቀር እንኳን ምን አለ አንድ ቀን በዓልን አብሬያቸው ብውል ብዬ ተመኘሁ። ተይ ልጄ እንዲህ አትበይ አሉኝ። ችግር የለውም አባባ፣ አላለቅስም፣ ቃል ገብቻለሁ። እና እናትና አባቴን አንድ ቀን እንኳን የልጅ ፍቅር ሰጥቻቸው አላውቅም። አንድ ቀን ልጅ ለቤተሰቡ የሚሰጠውን ክብር ሰጥቻቸው አላውቅም። ለምን? መልስ የለውም። የመኖር ትርጉሙ እየገባኝ አሁን ነው። አባቴን ካጣሁ በኋላ ምን ዋጋ አለው? ምንም። አባቴን አጥቼ የመኖር ትርጉሙ ሲገባኝ እድሜዬን ለእናቴ ያልሰጠዋትን ህይወት ልሰጣት ነበር። ደግሞ እኮ አጎቴ በጣም ብዙ ብር ሰጥቶኝ ነበር እኮ። የወር የሚሆን አስቤዛ ገዝቼላት ነበር እኮ። አባቴ በህይወት እንዳለ እንድታስብ አድርጋት ነበር እኮ። ምንም ነገር አላጉድልባትም ነበር እኮ። እሷ ግን እኔ ሲቀየር ሰው ልሆን ስል በመጨረሻ ሰዓት ጥላኝ ሄደች። አልተቀየምኳትም። ምናልባት አባቴ ናፍቋት ይሆናል አይደል? ምናልባት ስለኛ በመጨነቅ ብዛት ይሆናል ያጣኋት። ብቻ ግን ልነግራችሁ የፈለግኩት ስለ እናንተ ነው። ሉሊ ማለት ለእኔ በምታስፈልገኝ ሰዓት የተሰጠህ መልአክ ነህ። ምናልባት አንተ ባትኖር ኑሮ ራሴን አጥፍቼ ትልቅ ኃጢአት ሰርቼ ነበር። ወንድሜ እናቱን፣ አባቱን፣ እህቱን በአንድ ዓመት ሲያጣ ተስፋ ቆርጦ ራሱን ሊያጠፋ ወይንም የሚበላው አጥቶ በረሃብ ሊሞት ወይንም ጎዳና ወጥቶ ሌላ ሌብነት እና ሱስ ውስጥ ገብቶ ሊሆን ይችል ነበር። ወንድሜ አጠገቤ ሞቶ ቁጭ አልና እግሬ ላይ ተኝቶ ማልቀስ ጀመረ። ምናልባት ልዑሌ በህይወት ብኖር እንኳን አብጄ ለወንድሜ ህመም ሁኜ እቆይ ነበር። እኔን ለማስታመም ብር ሲያጣ ሌላ ህይወት ውስጥ ይገባ ነበር እኮ። ከዚህ በላይ እንባዬን መቆጣጠር አልቻልኩም። ቃሌን ማክበር አልቻልኩም። አለቀስኩ። ልዑሌ አልቃሻ ነገር ነው። አብሮኝ ማልቀስ ጀመረ። አባባ ጥለውን ሊሄዱ ሲሉ ቆይ አባባ እባክሽ ተይ፣ በቃ ልጄ፣ ያለፈውን ተይና የወደፊት ህይወትሽን አሳምሪ። ሁሉን የሚያደርገው በምክንያት ነው። በሱ ስር ጣልቃ አትግቢ አሉኝ ቆጣ ብለው። ግን ፊታቸው ስታሳዝን የሚል ነበር። እሺ አባባ፣ ዛሬ የመጨረሻዬ ነው። ከዚህ በኋላ የእናትና የአባቴን ነፍስ አላስጨንቅም። ስጀመር አባባ እንደ አባቴ ነው የማየውት እኮ። እስከ ዛሬ ድረስ አስጠላኝ ደከመኝ ሳይሉ ለሰጡኝ እውነተኛ ፍቅር አመሰግነውታለሁ። አይ ልጄ፣ እንደ አባትሽ ብታይኝማ አንቱ እያልሽ አታሰረጅኝም ነበር ብለው ፈገግ አሉ። እረ አባባ፣ አባቴ ክብርን እያሳየ ስላሳደገኝ ነው እንጂ ገና እኮ ኖት አልኳቸው። አይ ያንቺ ነገር ብለው ስቀውብኝ ሄዱ። ወደ ልዑሌ ስዞር ወንድሜና ልዑሌ ቁጥ ፈገግታ አሳዩኝ። ምን ነው ልዑሌ፣ አባባ ለምን ሳቁ? እናንተስ ለምን ሳቃችሁ አልኩት ግራ ገብቶኝ። እረ ምንም አለኝ ልዑሌ አሁንም እየሳቀ። ማለት? አይ እህቴ፣ አባባን ያልሻቸው ነገር ነው ያሳቀን አለኝ ወንድሜ ፈጠን ብሎ። ምን አልኳቸው አልኩት። ደገመችው አለና ልዑሌ ተያይተው ተሳሳቁ። ልዑሌ አሁን እያለቀስክ አልነበርም እንዴ? ደግሞስ ምንድን ነው የደገምኩት? ግራ አታጋቡኝ። አሁን አባባን እንደ አባትሽ እንደምታዩ ስትነግሪው አንቱ አትበይኝ አለሽ አይደል? አዎ፣ ግን ምን ያስቃል? ከዛን ሰው ስለምታክብሪ አንቱ እንደምትዩ ነገርሽው አይደል?
አዎ ይሄስ ምን ያስቃል? እህቴ መልስሽ እኮ ገና ኖት አልሻቸው እኮ አባባን አለኝ ወንድሜ። እስካሁን አልገባኝም ነበር። ትንሽ አሰብኩትና ወይ ገባኝ፣ ለምዶብኝ ነው። ምን ያስቃል ብዬ ሶፋ ላይ ቁጭ አልኩኝ። ሎሊ ያልኩት አይን አይኑን እያየው። ወየ ልዕልት፣ አባባ የት ነው የሄዱት? አላቅም ልዕልት፣ እቃ ረስቶ ይሆናል እያለኝ እያለ አባባ ከቤት አጋዣቸው ጋር መጡ። የት ሄደህ ነው አባባ? አለ ሎሌ። ለጥምቀት ሌሙን ይረሳል እንዴ ልጄ? አሉ አባባ። ይቅርታ አባባ። አይ ግድ የለም፣ እስከ ዛሬ ልብህ ከኔ ጋር ስለነበረ ነው የማትረሳው። አሁን እኮ ብለው ሳቁ። ልዕልት ወስዳብኝ ነው። ትረዳኛለህ እኮ አባባ አለ ሉሌ። አባባ ለእኔና ለሉሌ ብቻ ሎሚ ሰጡን። ወንድሜ ትርጉሙ ስላልገባው ለእኔስ አባባ አለ። አይ ልጄ፣ ይህ ላንተ አይደለም፣ ትርጉም ያለው ነገር ነው። እሺ ምን አይነት ትርጉም አባባ አሉት። ምን መሰለህ ልጄ፣ ለጥምቀት ወንድ ልጅ አይቶ የወደዳት ሴት ላይ ነው ሎሚ የሚወረውረው። ለልዑልና የማርያሜ የሰጠኋቸው ደግሞ ሌላ ሰው ሁለቱም ላይ እንዳይወረውር ነው። ምክንያቱም እያሉ እያለ ወንድሜ ቀደም ብሎ ሁለቱም ፍቅረኛሞች ናቸው አይደል አለ። አዎ የኔ ጦጣ ብለው እጁን ይዘው ወደ መኪናው ወሰዱትና ጋቤና አስገብተው የመኪና ቀበቶ አስረውለት ወደ የሹፌር ቦታውን በር ከፍተው ቶሎ ቶሎ ተከተሉን ብለው መኪናውን አስነሱት። ሉሌም ፈጠን ብሎ እንደ ሁሌም የጋቢናውን በር ከፍቶ ቆመ። እኔም ቀሚሴን ሰብሰብ አድርጌ ወደ መኪናውን ገባሁ። ሉሌም ፈጠን ብሎ መኪናውን አስነስቶ አባባን መከተል ጀመረ። ብዙም ሳይርቅ ነጠላ የለበሱ ወጣቶች የህግ አስከባሪዎችን አየ። ሉሌ ደረስን አልኩት። በስማ ምን ሆነሻል? ኪዳነ ምሕረት ቤተ ክርስቲያን ነው እኮ የምንሄደው። ትንሽ ቆይቶ ታቦት ይወጣል። ከዛም ታጅቦ ወደ ቅዱስ ገብርኤል ቤተ ክርስቲያን እንሄድና እዛው ታድራለች። ከዛን ሮብ መልሳ ታጅባ ወደ ቤተ መቅደስ ትገባለች። ገባሽ አለኝ። ሉሌ አዎ አመሰግናለሁ አልኩት። የቄስ ልጅ ሆነሽ ይህን አታቂም አለኝ ፈገግ ብሎ። በእጅ ያለ ወርቅ እንደ መዳብ ይቆጠራል አይደል የሚባለው። ከረፈደ ነው ሁሉም የገባኝ። ምን ዋጋ አለው? ምንም። ያጋጥማል። ሁሉም ነገር አስተምሮ ያልፋል። ዋናው ወደፊትሽን ማስተካከልሽ ነው አለኝ። አዎ ሉሌ፣ ደግሞ የሰው ልጅ ካልሞተና ካራቀን ጥቅሙ አይገባንም እኮ አይደል አልኩት። ልክ ነሽ፣ በቃ ውረጅ አለኝ። የሚገርማችሁ መኪናውን እንዳቆመ አላወቅኩም ነበር። ወደ አባባና ወንድሜ ጋር ሄድን፣ ተቀላቀልን። አባባ መኪና ሲያሽከረክሩ ፈጣን ነው አልኳቸው እየሳኩኝ። እረ እንደ ሽማግሌ ስለምታየኝ ነው እኮ እንጂ እንደ ጠዋት ከሚስቁብን ብዬ ዝም አልኩኝ። እንሂድ አይደል አባባ አለ ሉሌ። ከዛን በእግራችን ወደ ኪዳነ ምሕረት ቤተ ክርስቲያን ሄድን። ግን ውስጤ እየተረበሸ ነው። ለምን አትሉኝም? ከአባቴ ጋር ለአንድ ቀን እንኳን አብሬው እንደሚፈልገው ነጠላ ለብሼ ቤተ ክርስቲያን አብሬው ሄጄ ቢሆን ብዬ ተመኘሁ። ማልቀስ አልፈልግም፣ ግን እናቴ ሁል ጊዜ ልጄ ስትለኝ እንደ ልጅ አቤት እማዬ ሳልላት ከአባቴ ጎን ተቀብራለች። እንዴት ዝም ልበል? እንዴት እንባይን እቆጣጠር? እንዴት የረሳኋቸው ላስመስል? እንዴት እናንተ ብትሆኑ ትችሉት ነበር? አይቻልም። እኔ ሊያረጋግጥላችሁ እችላለሁ፣ ምክንያቱም እኔ ደርሶብኝ ስላየሁት ነው። ብቻ ግን ቤተ ክርስቲያን በር ጋር ቆምን። ጸጸት አላስቆም አለኝ። በጣም ነበር ያጨነቀኝ። አባቴና እናቴ በጣም ናፍቀውኝ ስለነበር ከዚያ በላይ መቆጣጠር አልቻልኩም። እንደማላልቅስ ለራሴ ቃል ገብቼ ተሳልሜ ልምጣ ሉሌ አልኩት። እዚህ ሆነች ተሳለሚ አለኝ ትዕዛዝ በሚመስል መልኩ። ኤጥ ገብቶት ነው በቃ ብዬ አሰብኩትና ሌላ ነገር ብነግረውም አያምነኝም። ስለዚህ እናትና አባቴን ማየት ፈልጌ ነው በቃ አልኩት። እያስፈቀድሽኝ ከሆነ እኔ አልፈቅድልሽም አለኝ። ለምን ስለው ለአባባ ልንገርልሽ ከፈለግሽ አለኝ።
አባባ ከሰሙ ቃልሽን አታክብሪም ብሎ እንደሚናደድ አውቃለሁ። ስለዚህ አይ ተወውት በቃ አልኩት። ፈገግ አለ። አባባ ከሰሙ እንደሚናደዱ ስለማወቅ ተውኩት በቃ አልኩት። 7 ሰዓት ሲሆን ህዝቡ መንቀሳቀስ ጀመረ። ታቦተ ህጉ ወጣ። እኛም ከኋላ እያጀብን መሄድ ጀመርን። አባባ በፈገግታ ተሞልተው እየዘመሩ ነበር። ልክ እንደ እናቶች ሞቅ ያለ እልልታ ያቀርባሉ። ወንድሜም አባባን እያየ ደስተኛ ሆኖልኛል። ሉሌ ደግሞ ሎሚዋን በአንድ እጁ ይዞ በአንድ እጁ ሊያጨበጭብ እየሞከረ ነው። ፊቱ ላይ ፈገግታ ይታያል። ግን የምር ነው? የምር እናቱን ረስቷት ነው? አባባስ ቢሆኑ ልጅ ጥለውባት የሄዱት ባለቤታቸው አልናፈቀቻቸውም? እንደዚህ አይደለም እንኳንስ የራስ ደም የራስ ቤተሰብ ይቅርና የባዳ ሞት ራሱ መቼም አይረሳም። ከልብ ሊወጣ አይችልም። ታውቃላችሁ፣ አንዳንዴ ዝም ብዬ አስበውና እቀናለሁ። ሎሌና አባባ ምን ያህል ጠንካራ ናቸው! ምን ያህል በውስጣቸው መያዝ ቢለምዱ ነው ይሄን ያክል ጥንካሬ ስላላቸው እቀናለሁ። ምክንያቱም እኔ ራሴን ማጥፋት እንጂ መጠንከር አልታየኝም ነበር። በእርግጠኝነት ወንድሜ ባይኖር ራሴን አጠፋ ነበር። በሌላ ወሬ ያስኳችሁ ወደ ጥምቀት በዓል መለስና በእግራችን ተጉዘን ታቦተ ሕጉ የሚያርፍበት ቦታ ስንደርስ ነው የታወቀኝ ምን ያህል እንደደከመኝ። ወንድሜ የእግር ጉዞ ይወዳል። ከአባቴ ጋር ገዳም ይሄድ ነበር። እኔ ግን ብዙም አልችልም። በዛ ላይ በክፍት ጫማ እግሬ ዝሎ ነበር። ግን ሰንበት ተማሪዎች ሳይ ይህን ሁሉ መንገድ እየዘመሩ መጥተው አልደከማቸውም። አሁንም ክብ ሰርተው ምስጋና እያቀረቡ ነበር። ምን ያክል ፈጣሪ ከጎናቸው እንዳለና እንደሚጠብቃቸው ተማርኩ። እኔ ግን ቀጥ ብዬ ለመጣሁት መሄድ አቅቶኝ እግሬ ዝሎ ነበር። ሉሌ ደከመኝ አልኩት ያኮረፈ ፊት እያሳየው። እኔን እናቴ ልዘልሽ እንዴ አለኝ። በዚህ ሁሉ ሰብ መሃል እዘለኝ ብልክ ልታዝለኝ ነው አልኩት። በአንዴ ከኩርፊያ ወደ ፈገግታ ቀይሮኝ አዋ ምን ችግር አለው ብሎኝ በፈጣጣው ከእግሬ ስር ፊቱን አዙሮ ልክ እናት ልጇን ለማዘል እንደምትዘጋጀው ከፊት ለፊቴ ብርክክ አለ። ክው ነው ያልኩት። እረ አንተ ተነስ እባክህ ያመሃል እንዴ? ቀውስ አልኩት። ሰው እንዳያይኝ ፊቴ በእጄ ሸፍኜ። ለምን ደከመኝ አላልሽም? ደከመኝ እንጂ ዘለኝ መቼ አልኩት። ታዲያ ሰው ምን ይለኛል ሆ እያልኩ ሳኩበት። አንቺ ከደከመሽ ስለ ሰው ምን አገባሽ አለኝ ኮስተር ብሎ። ቢሆንም ተው በቃ ብዬ እጁን ይዤ አስነሳሁት። ምንም አላለኝም። አባባን በአይኑ ፈለገና አጠገባችን ሲደርሱ አባባ ልዕልት ደክሟታል፣ በዛ ላይ እርቧታል፣ ትንሽ አረፍ እንበል አይደል? አንተም ደክመሃል፣ ለእኔ ሳታስብልኝም የእህቴ ባል። እኔም እኮ ደክሞኛል አለ ወንድሜ እያኮረፈ። በነገራችን ላይ ወንድሜ እያደረ ሕፃን እየሆነብኝ ነው። አስብልሃለሁ እንጂ አቤላ እወድሃለሁ እኮ የወደፊት ሚስቴ በህይወት የመቆየቷ ምክንያት ነህ እኮ አለውና ልክ እንደ አባቴ ግንባሩን ሳመው። ወንድሜ ከልቡ ፈገግ አለና መልሶ ሳመው። በሉ ቶሎ ጨርሱና እንሂድ፣ ሆዳ አታሳብሱኝ አሉኝ አባባ እየሳቁ። እሺ አባባ፣ እዚያ አቅራቢያ አንድ ሆቴል አለ፣ እዛ እንሂድ ብሎ በእግራችን አባባና ወንድሜ እና ሉሌ ሆነን ቀስ እያልን መራመድ ጀመርን። አባባና ወንድሜ አባትና ልጅ ነው የሚመስሉት። አካሄዳቸው፣ አወራራቸው ደግሞ ወንድሜ እንዳንዴ ይነጫነጭባቸዋል። ከመጠን በላይ ተቀራርበዋል። ለዛም መሰለኝ ወንድሜ እናትና አባቴም ማጣቱን ቶሎ የለመደው። ትንሽ ተጓዝንና የሚያምር ሆቴል ገባን። ሉሌ እንደባለፈው ወንበር ጎተት አድርጎ ቆመ። ፈገግ ብዬ አየሁት። ግን አባባ ከኔ ቀደም ብለው ቆመው ነበርና ሄደው ወንበሩ ላይ ቁጭ አሉ። ሉሌ ገብቶታል መሰለኝ አባባ ቁጭ እንዳሉ ቶሎ ብሎ ለእኔም ወንበር ጎተት አድርጎ ፈገግ አለኝ። እኔ ግን በተቃራኒው እሱ ከቆመበት አጠገብ ያለውን ወንበር ጎተት አድርጌ
እንዲቀመጥ ጋበዝኩት። መጀመሪያ ላይ ግራ ገባኝ። የሚል ፊት ነበር ያሳየኝ። ትኩር ብሎ አየኝና ክትክት ብሎ ሳቀብኝ። አባባና ወንድሜ አብረው ሳቁ። ከዛን አባባ ከተቀመጡበት ተነስተው አጨበጨቡልኝ። ሎሌም ልብሱን አስተካክሎ ኮራ ብሎ ተቀመጠ። አባባ ቁጭ በሉ በቃ አልኳቸው። ጎበዝ የኔ ልጅ፣ እስከ መቼ ወንድ ብቻ አሉኝ ፈገግ ብለው። ከዛን ከልዑሌ አጠገብ ወዳለ ወንበር ሂጄ ልቀመጥ ስል ለኔስ አለኝ ወንድሜ። በቅናት መሰለኝ። አንተ አትቅበጥ፣ አርፈህ ቁጭ በል፣ ልዑሌ እኮ የወደፊት ባሌ ስለሆነ ነው አልኩት ዝም እንዲል ብዬ። እሱ ግን ዝም ከማለት ይልቅ ልዑል እኮ የወደፊት ባልሽ ነው፣ እኔ ግን የድሮም የወደፊትም ወንድምሽ ነኝ ብሎኝ እርፍ አለ። መጀመሪያ ኮስተር ብዬ ነበር አነጋገሩን ስሰማ። ቤት ውስጥ እያለው እስኪመስል ክትክት ብዬ ሳኩኝ። አቤላ ከሰው ጋር መፎካከር ጥላቻን ይፈጥራል። ስለዚህ ስለ ራስህ ብቻ ኖር፣ ማንም ምንም ቢሆን አያገባህም። ቅናት የሰው ልጅ አንደኛ ደካማ ጎን ነው። እሺ አለ ሉሌ። ይቅርታ የእህቴ ባል፣ ስቀልድ እኮ ነው። ያለ ነገር እኮ ነው ሴት ልጅ ከልብ የሚወዳትን ወንድ ካገኘች ህይወቷን ትሰጣለች። ከኔ አንተን ብታስበልጥም ግድ ነው። ምክንያቱም ከኔ በላይ ለወደፊት ህይወቷን አንተ ታስፈልጋታለህ። እኔም ብሆን ከእህቴ አንተ ባስበልጥ አይፈረደብኝም። ምክንያቱም እህቴን ከሞት አድንህልኛል፣ ዳግም እህቴን ሰተኸኛል። ስጀምር እኮ እናንተ ባትኖሩ ሁለታችንም አንኖርም ነበር። ህይወት እንደዚህ አልጋ በአልጋ አትሆንልንም ነበር። እና ደግሞ ቃል የሚገባላችሁ ነገር ትልቅ ደረጃ ደርሼ መጀመሪያ ፈጣሪና ወላጆቼ አመስግኜ ለአባባ ትልቅ ስጦታ ከምስጋና ወረቀት ጋር እሰጣችኋለሁ። ልዑልና እህቴ ደግሞ አመስግኜ ትልቅ ቤት እሰራላችኋለሁ አለ ወንድሜ። ይህን ሁላ ካወቅ ለምን ታናደኛለህ ታዲያ? አለ ልዑሌ። ቆይ ይቅርታ በመሃላችሁ ስለገባሁ። አንተ ሚጥሚጣ ከመቼ ጀምሮ ነው እንደዚህ አዋቂ የሆንክ? አልኩት በጣም ግራ ተጋብቼ። ቆየሁ እኮ እህቴ አለኝ። እና ምንድን ነው አንዴ ህፃን አንዴ ትልቅ የሚያደርግህ? እህቴ አንቺ እንደ ህፃን ስለምታየኝ እንጂ 16 ዓመት እኮ ትልቅ ነው አለኝ። ቢሆንስ እኔ እንደዚህ ስታወራ ሰምቼ አላውቅም እኮ አልኩት በግርምት። ምክንያቱም እኔ ወንድሜ እንደ ህፃን ሲቀና፣ ጣፋጭ ሲበላ፣ ሲነጫነጭ ነው የማውቀው። ለማንኛውም ግን ስቀልድ ነው የእህቴ ባል፣ እንዳትቀየመኝ። ተነስተህ ላስቀምጥህ ብትል ራሱ እሺ አልልም አለ ወንድሜ ወንበሩ ላይ ቁጭ እያለ። ከዛን ሎሌ አስተናጋጁ ጠርቶ ይቅርታ ወንድሜ ቀለል ያለ ምግብ አምጣልን አለ። እሺ የሚጠጣ ምን ላምጣ አለ። ቀዝቀዝ ያለ አለው ሎሌ። ቢራ ይሁን ሲል አስተናጋጁ። ውድና የተከበራችሁ የቻናሌ ቤተሰቦች ጥላ እውነተኛ ታሪክ 12ኛ ክፍል በዚህ ተቋርጧል። በ13ኛ ክፍል ያገናኘን። እስከዛ መልካም ቆይታ ይሆንላችሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ሰላም ለሀገራችን፣ አንድነት ለህዝባችን ይስጠን። አሜን። መልካም ጊዜ